ካሌብ ሞሲሳ ማለት ነው። እስር ቤት የከተታቸው እነ ኪሩቤል እነማን ናቸው? ምንድነው የምትሰሩት? እኔ ባለህበት ቁም። አትፍሩኑ፣ ቁጠቡኝ። ወንድ ልጆች አይደላችሁ እንዴ? ወንድ ልጅ ሲጀመር ማለት ነው ይገጥማል እንጂ ወደ ኋላ አይሸሽም። ሁለት አይደላችሁ? ምናልባት እንደ ወንድ ከተቆጠርክ ማለት ነው አንተ። ለኛ ልንደባደብ አይደለም ይጠራና እና ሰርግ ደግሰ ነው እንደ ጠራኝ። ካሌብ ሞሲሳን ታውቀዋለህ? ማን ያልከው? ካሌብ ሞሲሳ። ካሌብ ሞሲሳን ታውቀዋለህ? ምን ታውቃለህ ስለሱ? እና ምን ይሁን ምን እንደምትሰራ ደርሰንበታል። ምንም አልሰራም። ምንም የምታውቃለህ? ካሌብ ዝዋይ ላይ ስላስገደለው ስለ አቤል ምንድነው የምታውቀው? ምንድነው የምታወራው? ጨምርልህ። ካሌብ ከሚሴ ላይ ስላለው እርሻ ምንድነው የሚያበቅልበት? ሁመራ ላይ ያለውን እርሻ ሰሊጥ ነው ወይስ ጥጥ ነው የሚያበቅልበት? ሻሸመኔ ላይ ያለው እርሻ ቲማቲም ነው የሚያበቅልበት? እስቲ ስለ ካሌብ ንገረኝ። ማን አንተ? ቆይ ይሄን ነገር እንዴት ልታውቅ ቻልክ? እኔ መድብል ነኝ፣ የብሩክ ታላቅ ወንድሜ። ምንድን ነው ያደረጋችሁት? ገላችሁት ነው የቀበራችሁት ወይስ ምንድን ነው ያደረጋችሁት? ንገረኝ። እኔ ካንተ የምፈልገው ይሄንን ብቻ ነው። ወንድሜ ያለው የት ነው? ምንድን ነው ያደረጋችሁት? ንገረኝ። አላውቅም። እመነኝ ዝና፣ እገልሃለሁ። የኔ ህይወት ያበቃች የተፈጸመች ናት። ወንድሜ ያለው የት ነው? እገልሃለሁ። ንገረኝ። ወንድምህን ነው የምትፈልገው? የወንድምህን መገኛ እሱ ብቻ ያውቃል ብለህ የምትገምተው ሰው ነኝ እና ልትገለኝ ነው? እኔ ነኝ አይደለም የማውቀው። እስኪ ግደለኝ። ሰላም ወደ ቻናል ቤተሰቦቼ አስቶኔ ዛሬ ደግሞ በሌላ ቪዲዮ መጥቻለሁ። ተወዳጅ የምሳሌ ድራማ ዛሬ ምን ተፈጠረው የሚለው እንግዲህ መልመልና ዝና አንድ ላይ ተገናኙ፣ ፊት ለፊት ማለት ነው። እንደ ጨዋ ሰው አናግረኝ፣ ተረጋግታ እያለ ስነግረው ነበር። ነገር ግን ግጥሙን እንጂ ሁለት አይደላችሁም እንደ እያለ ዝና የመጣ ለመደባደብ አይደለም እኛ የመጣ ነው፣ ተረጋጋ እያለን እናታዳ ሰርግ ነው እንዴ የጠራኝ እያለው ነበር። እና ተረጋጋ ብሎ ስለ ብሩክ እንዲሁም ስለ የሚያውቅ ሰዎች ሁኔታ እየተባለው እያንዳንዱ ስም እየነገረው ነበር። ከዛ ከሱ ጋር የሚሰራውን ሰዎች ስም ዝርዝር ስጠራ እጅግ በጣም ይደነግጣል የዝና። ይህን ሁሉ እንዴት አወቅ? እንዴት ነው ልታውቀው የቻልክ? አንተ የድነት ሰው ነው ወይንስ ምንድነ? እንዴት ይህን መረጃ ልታገኝ ቻልክ? እያለ ነበር። አሁን ለጥያቄ ይሄ ጥያቄ እንጠይቅ ሳይሆን ትሰማኛለህ? ወንድሜ የት እንደሆነ ትነግረኛለህ? ብሩክ የት ነው? አላቅም እያለ የዝና ስጨው ነበር። ነገር ግን ከኔ ጋር ግጠሙ፣ እኔ ከእናንተ ጋር ለመደባደብ ነው የመጣሁት። እኛ የመጣነው ለመደባደብ ሳይሆን ተነጋግረን እንድንፈታ ነው። ስለዚህ እባክህን ወንድሜ የት እንዳለ እንድትነግረኝ እፈልጋለሁ፣ ሳትናገር የት አትሄድም ብሎ ስጠይቀው ነበር። የዝና ግን ምንም ነገር ለመናገር ፈቃደኛ አይደለም ማለት ነው። ደጋግሞ እየጠየቀ ነበር። ምን እኔ የብሩክ ወንድም ነኝ፣ ትሰማኛለህ? ማንም ልኮኝ ማንም ቅጥሮኝ አይደለም። ወንድሜ የት እንዳለ እንድትነግረኝ እፈልጋለሁ። ያንተ ወንድም የት እንዳለው አላቅም፣ እንደውም ከፈለግ ልገለህ ትችላለህ እያለ ነበር። ቅድስተኝና ዳጣ አንድ ላይ ያወሩ ነበር። በጣም ተጨንቃለች። ምሳሌ በተደጋጋሚ እየጠየቀች ነው። የጋሽ ነገር ግራ ገባኝ እያለች ነበር። እና ቅድስዬ አትጨነቀኝ፣ አሁንም ቢሆንኩ ስለማለት ታስባለች፣ ትጨነቃለች። አንዳንድ ነገር እየጠየቀች ነው። ለምን ታሰረች? ለምን እንደዛ አድርጋት እንኳን
አሰቃይታ አሁንም ለምሷ ታስባለች፣ ስለማለት ታስባለች እያል ነበር። አማራጭ ሳጣ እንግዲህ መልምል ሽጉጡን መዘዘበት ዝና ላይ አልናገርም ስን ወደ ሰው በግድ ትናገራል ብሎ ሽጉጥ ደቀነበት። ከዛ የዝና ሽጉጥ ሲደነቅንበት ምንም አልመሰለውም። ሆኖም ግን ለዚህ ነው እንዴ እያለ አሁን እያንዳንዱ ነገር ወንድሜ የታለ እንድትነግረኝ እፈልጋለሁ። ትሰማኛለህ? ከአንተ ጋር የምሰሩት እንደውም ምን እንደሚያመርቱት የተለያየ ሀገር እየጠራ መሻሻመኔ ያለ መሬት ምን ነበር የምዘራበት እያለ እያንዳንዱ እነሱ የሚሰሩት ስራ በሙሉ ምን ያውቃል ማለት ነው። በስታ ተነሳ የዝና ይደነግጣል። ይህን ሁሉ ነገር ይህን ሁሉ ምስጢር ብዙ አውቃል፣ አንተ አደጋ ነው። ታዲያ ይህን ሁሉ እንዴት ልታውቅ ቻልክ እያለው ነበር። እኔ ስለ ብሩክ አላቅም እያለ ስጨው ነበር። ግደለኝ፣ እኔ ብቻ ነኝ ስለ ብሩክ የማውቀው፣ በል ግደለኝ እያለ ደረቱን ይሰጣል። ትሰማኛለህ? እኔ የዝና ማንም ሰው አያስፈራራኝም፣ አልፈራም። ስለዚህ ግደለኝ እያለ ነበር። እመነኝ፣ እተኩሳለሁ። አንድ ተነቃነቅ ወንድሜ የት እንዳለ ሳትነግረኝ አንድ ነገር ብትሄድ እተኩሳለሁ እያለ ነበር። ነገር ግን የዝና ሽጉጡን ከቁም ነገር ሳይወስድ እርምጃው ወደኋላ ዞሮ መሄድ ይጀምራል። ትሰማኛለህ? ወንድሜ የት እንዳለ አላውቅም ብሎ ጥሎ ይሄዳል ማለት ነው። ከዛ ሞገስ መልምልን ለማረጋጋት መልምለው እባክህ ተረጋጋ፣ እገለዋለሁ፣ እተኩስበታለሁ እያለ ስጨው ነበር። ነገር ግን ሞገስ እንደምንም ብሎ መልምልን አረጋጋው። ዝና ግን ንቋቸው ትቷቸው ይሄዳል ማለት ነው። ነገር ግን መልምል እንደምንም ብሎ ያረጋጋል ማለት ነው። ሞገስ ያረጋጋል መልምልም። ዳጣና ቅድስትዬ ኩሽና ምግብ እየሰሩ ነበር። ዳጣ ሰላምዬ የምትሰራው ፍርፍር እኮ ቅድስትዬ ምርጥ ነው እያለች ምነው ከኔ ይበልጣል እንዴ እያለች አንዴ አው ይበልጣል የሷ እኮ አንዴ ሲጉርጅ ራሱ እያለች ስታሞድሳት ነበር። በቃ እንደውም አንቺ ምስጋና በስነሽ ብላ ትመጣታለች ጌጧን ማለት። ከዛ እንደውም ነይ ስሪ ብላ ሽንኩርት ላጭ ክትፍ እያለቻት ነበር። ዳጣ ግን ሽንኩርት መላጥም እጅግ በጣም እያለቀሰች ሽንኩርት እጅግ በጣም እያቃጠላት ነበር። እንግዲህ ሞገስ እንደምንም ብሎ መልምልን ካረጋጋ በኋላ በጣም አደገኛ ሰው ነው፣ እንደጠበቅኩት አይደለም። ምን አይነት ጉደኛ ነው? ነግራለሁ እኮ ሉላ ነግራለች። ምን ዝና ቀላል ሰው አይደለም፣ በጭራሽ በቀላሉ እንደማይናገር ነግራኝ ነበር። እጅግ አደገኛ ሰው እንደሆነ ነገረው። ታዲያ ምን ማድረግ እንችላለን? አሁን እኛን ይጎዱናል። አሁን እኔ የእነሱ ጉድ ስለማቅ ይጎዱኛል። ስለዚህ እነሱ ሳይቀድሙን በፊት እኛ መቅደም አለብን እያለ ነበር። ምን አሁን ታዲያ ምን ማድረግ አለብን? ሜላትን እንደምንም ብለን አሳምነን እሷ እንድታገኘውና ከእሷ ጋር እንዳወራ እናደርጋለን እያሉ ነበር። ነገር ግን ያቸው እርጉም እሺ አትልም። ግን ያለን አማራጭ እሷ ብቻ ነች። ስለዚህ እንሞክር እያሉ ነበር። ዳጣ ሽንኩርት ያቃጥላት እጅግ በጣም እያለቀሰች ነበር። መልመል ደግሞ አፍራታ እየደረባለች እና አንገናኝም ወይ ስላት ናፈኩሽ እንዴ ምናምን እያለ ስለማለት ምንም አዲስ ነገር የለም፣ እኔ አታስቢ፣ እኔ ያገኛታለሁ ብሎኛል እያለችው ነበር። ሆኖም ግን ታዲያ እንገናኝም እንዴ ዘጋ እንገናኛለን እያላት ነበር። ሞገስና ሉላ ደግሞ አንድ ላይ እያወሩ ነበር። ሉላ በጣም ጨንቋታል። ከዝና እስከ መቼ ነው የምንደብቀው? አግብተን ወልደን ልጅ አቅፈን ማሳብ ነው የምንፈልገው። እስከ መቼ ነው እንደዚህ እየሸሸን የምንኖረው? ከቤት ወደ ቤት ከዚህ ወደ እያልን እስከ መቼ ነው ሞገስ እያለችው ነበር። አታስቢ ሉላ፣ በቅርቡ ዝናን እጃችን ውስጥ እናስገባለን። ከዛ እኛም ነፃነታችን እናውጃለን። ስለዚህ ማሰብ የለብሽም፣ መጨነቅ የለብሽም እያላት ነበር። ከዛ እሷም እሺ ትለዋለች። እንግዲህ መልመድ ይመጣል ማለት ነው። መልመድ ወደ ቤት ይመጣና ቅድስትን ምንም አዲስ ነገር እንደሌለ ስለ ብሩክ ምንም እንዳልሰሙ ይነግራታል። ቅድስትዬ እጅግ በጣም ትጨነቃለች። ምን ማድረግ ይኖርብናል? ታዲያ ፖሊሶቹ ማሰራቸውን እየሰሩ ነው፣ ግን እኔ ማረፊያ ሊቀመጥ ወንድሜ እስኪገኝ ድረስ እያለ ነበር።
ከዛ ልክ ምሳሌ ስንጣ በፊትሽን ለቀቅ አድርጊ ምሳሌ እንዳታቅብኝ እያሉ አጎቴ እያለች ምሳሌ መታ አጎቷን ታቅፋለች። መድብል ማለት ነው። ከዛ በኋላ አጎቴ እንድትዘፍንልኝ እፈልጋለሁ እያለቻት ነበር። ቅድስትዬም እንግዲህ ተባበራችሁብኝ አይደል እና አማራጭ ስለሌላ ምሳሌ ለማስደሰት መዝፈን ይጀምራል ማለት ነው። ከዛ እየዘፈነ ምሳሌ እስክስታን አወረደች። የኔ ቆንጆ እንደዚህ ስትል አጨፋፈራ ደግሞ ማለት ነው ጨፈረች። እንግዲህ እስክስት እያለች እየጨፈረች ነበር። ከዛ ሞገስ ደግሞ መጣ። ምን አዲስ ነገር አለ? ምንድነው የምናደርገው? እያለ እንግዲህ አሁን ያለን አማራጭ አንድ ነገር ብቻ ነው፣ መፍጠን አለብን። እነሱ ሳይቀድሙ እኛ መቅደም አለብን። ስለዚህ ማለትን አናግራለሁና ወደ ማለት ክፍል ገብቶ ማለትን እየጠየቀው ነበር። ማለት ምንም ብፈጠር አሁንም ቢሆን ምንም ሀሳቡን የምትቀይር አይደለችም። እንግዲህ ፀሐይ ናፍቅሻል፣ የቱም ቦታ መውጣት ይናፍቅሻል አይደለ? ጥሩ እንግዲህ መውጣት የምትፈልጊ ከሆነ ዛሬ አንድ ነገር እንድታረግ ይፈልጋለሁ። እሺ ምንድነው? ጥሎን የዝናን ትደውልና ጠፍተሽ እንድትገኝሽ አስመስለሽ እራት እጋብዛለሁ ብለሽ መቅጠር አለብሽ። በጭራሽ አላረገውም እያለችው ነበር። ምክንያቱም ዝና ብትይዙም ያመልጣቸዋል። እናንተን ካመለጠ ደግሞ እኔን ይገለኛል። ስለዚህ በጭራሽ አልስማማም ትላለች። ሞገስና ቅድስትዬ አንድ ላይ እያወሩ ነበር። ሞገስ ግን የምሳሌ ነገር ምን አይነት እድለቢስ ነች ግን በጣም ይገርማ እያለ ነበር። እድሏ ግን ምን አይነት ነው እያለ ነበር። ምክንያቱም እናቷን በልጅነት አጣች። አሁን ደግሞ አባቷን እጅግ በጣም ከባድ ጊዜ ነው እያሳለፈች ያለች። ስንት ነገር ሆኖ አሁን አባቷም ትገኝ እያለ ሳስብ ነበር። አዎ እውነት ነው። ያንን ሁሉ ነገር አልፋ አሁን ግን ብቻዋን ነች። በጣም ነው የምታሳዝነው። ምሳሌ ደግነቱ አጎቷ ባይመጣ ኖሮ እስካሁን እንውጣት ነበር። አጎቷ መምጣቱ አንድ ነገር ነው እያለችው ነበር። ምን እጅግ በጣም ተናደደ። እየቀለድኩ አይደለም። ስለዚህ እኔ የምልሽን ነገር የምታረጊ ከሆነ ትፈቻለሽ። አይ እዚህ ብትገሉኝ ይሻላል እንጂ ዝና በጭራሽ እንዲገለኝ አልፈልገውም ትላለች። እንደምሎ ላሳምናትና ጭራሹ ስታናድድ ያንቃታል፣ ይጮውበታል ማለት ነው። ነገር ግን እሷ ምን ፍንግጭ አሁንም ቢሆን ለዝና ዝና ጋር ከመወስዳቸው ራሴ ሞቴን እመርጣለሁ ብላ እምቢ ትላለች። እንደምንም ብሎ ላሳምናት መሞክርም ነገር ግን አሻፈረኝ ትልና ትሰሚኛለሽ ወንድሜ አንድ ነገር ከሆነ አስፋልት መሀል ነው የምቀብርሽ እያለ አስጨውባት ነበር። ነገር ግን እሷ ትሰሚኛለሽ እገልሻለሁ፣ ትሰሚኛለሽ እኔ የምለውን ነገር ታደርጋለች ብሎ ይጨዋል። ከዛ ያንቃታል። ሞገስ ይመጣና ያገላግላቸዋል። እባክህ መልመል ትሞትብሃለች፣ ደቀቃት እያለው ነበር። ከዛ ይለቃታል እንደምን ብላ። ከዛ ሞገስ ላወራት ይጀምራል። እንግዲህ መልመል በጣም ተናደደ፣ በጣም ተጨነቀ። የሚይዝ የሚጨብጥ ጠፋባት። እጅግ በንዴት ተዋጠ። ሞገስ ግን ማለት እያወራ ነበር። ማለት እባክሽ ተባባሪ፣ የዝና ምንም ነገር አያረግሽም ብላትም ነገር ግን ትሰማኛለህ፣ አንተም ራስ እኮ ተባባሪ ነበር ምሳሌ እንድትሞት ሕክምና ብዙ ነገር ስታረጋን ነበር። ዛሬ ምን ጻድቅ ያጫውታል። ቪዲዮ ለቀክብኝ፣ ብዙ ነገር አደረግኝ፣ አብራተኛ ምናምን ብላ ስታወራ ነበር። አሁን የሌለ ነገር አታውሪ ማለት፣ ስለዚህ የምትሰሚኝ ከሆነ አሁን መስማማት ነው ያለብን እያላት ነበር። በመጨረሻ እሺ ብላ ትስማማና ትጠራዋለች። እና እሺ እናንተ የምትፈልጉ ነገር አደርጋለሁ፣ ግን ቅድመ ሁኔታ አለኝ፣ እኔ የምፈልገው ነገር ታደርጉልኛላችሁ እያለችው ነበር። እሺ ምንድነው የምትፈልጊ ንገሪኝ እያለ ነበር። ከዛ እንግዲህ እሷ የምትፈልገው እንግዲህ እኔ ከፈታችን በኋላ እኔ የምፈልገው ነገር ከዚህ ሀገር እንዲወጣ ፈልጋለሁ ስትላቸው ነበር። ከዚህ ሀገር እንኳን እኛም አልወጣንም ታሳፍራለሽ እያላት ነበር።